መነሻዎችን ትሪገሮችን ስለመፍጠር በአእምሮ መዛል። ኦኬ እሺ ይሄን ሁሉ ነገር አወራን ምናምን አውቶማቲክ ድርጊቶች እንዲሆኑ ማለት ነው። አንድ ትልቅ እውነት የሚረዳበት ቅጽበት ይመጣል። የፍላጎት ኃይል ዊል ፓወር ሊታመን እንደማይችል ነገር ግን ሆነ ብለህ የምትፈጥራቸው መነሻዎች ትሪገሮች ስፓርክ የምትጭርባቸው ድርጊትን ወዲያውኑ የሚያንቀሳቅሱ አቀጣጣዮች የፍላጎት ኃይልህን አሸንፈህ ዊል ፓወርህን አሸንፈህ ማለት ነው። አብዛኞቹ ሰዎች ችላ የሚሉት አንድ እውነት አለ። ዲሲፕሊን የሚገነባው በባዶ ፍላጎት በባዶ የፍላጎት ኃይል ወይም ዊል ፓወር ላይ ብቻ አይደለም። የፍላጎት ኃይል ጊዜያዊ ስፓርክ ብልጭታ ነው። ልክ እንደ ሹቲንግ ስታር ነው። አይቆይም፣ ቶሎ ታይቶ የሚጠፋ ነገር ነው። ብልጭ በኃይል ያበራል፣ ፏ ይላል፣ ከዚያ ግን ይጠፋል። ቆይታ የለውም። ህይወት በጣም ተሰናስላ ቆንጆ ሆና ስትሄድ ከፍ ይላል፣ ደስ ይለዋል። ህይወት በጣም አስጨናቂ ስትሆን ደግሞ ይፈራርሳል። ያንን አይቋቋመው፣ እሳቱን አይቋቋመው። ለአንድ ቀን፣ ለአንድ ሳምንት፣ ምናልባት ለአንድ ወር መነቃቃት ይሰጣል። ይሄን በተለያየ ነገር ኤክስፒሪየንስ እንዳደረጋችሁ ተስፋ አደርጋለሁ። የተለያዩ ሰዎች ሞቅ አድርገው ሲነግሩን ምናምን ልክ ከዛ እንደወጣን ወይ ያንን ቪዲዮ አይተን እንደጨረስን የሚሰማን ስሜት አለ። በጣም ከፍተኛ የሆነ ሃይፐር የመሆን መነቃቃት። ቀስ በቀስ ግን በመጨረሻ ግን ይሟጠጣል፣ ይሟሽሻል። ለዚህ ነው ብዙ ሰዎች በጥንካሬ ጀምረው በድካም የሚጨርሱት። በፍላጎት ኃይል ላይ ይተማመናሉ። ፍላጎታቸው ሲመጣ የሆነ ነገር እንደሚያደርጉ እርግጠኛ ይሆናሉ። ነገር ግን እሱ በእያንዳንዱ ፈተና፣ በእያንዳንዱ ስበትና ጉተታ በትኩረት መበታተን ጊዜ ሊሸከማቸው እንደሚችል ተስፋ ያደርጋሉ። ይህ የዊል ፓወር፣ ይህ የፍላጎት ኃይል ላይ በጣም ይተማመናሉ። እሱም በእያንዳንዱ ፈተና፣ በእያንዳንዱ ስበትና ትኩረት መበታተን ውስጥ ሊሸከማቸው፣ ሊጠብቃቸው፣ ጋርድ ሊያደርጋቸው እንደሚችል ተስፋ ያደርጋሉ። ተስፋ እናደርጋለን። አንዳንዴ ግራም እንጋባው ለዛ ነው። እንደዚህ ደስ ብሎኝ፣ እንደዚህ ተሰምቶኝ፣ እንደዚህ ሆኜ ለምንድን ነው ማልተገበረው ምንለው ለዛ ነው። ነገር ግን የፍላጎት ኃይል በጣም ደካማ ከሚባሉት መሰረቶች አንዱ ነው። በጫና ስር ይፈራርሳል። ሰስቴን አያደርግም። ስትደክም ይዝላል። የሆነ ነገር ከአቅም በላይ ሲሆንብህ ይጠፋል። ዲሲፕሊን ያላቸው ሰዎች ግን የሆነ የተለየ ነገርን ይረዳሉ፣ ነቄ ይላሉ፣ ያገናዝባሉ። አካባቢህ ሁል ጊዜ የፍላጎት ኃይልህን ያሸንፈዋል። ከባቢህ፣ አትሞስፌርህ፣ መነቃቃትና ተነሳሽነት ወደ ጨዋታው ከመግባታቸው ከረጅም ጊዜ በፊት ከሆነ ቆይታ በፊት አካባቢህ ባህሪህን አስቀድሞ ይቆጣጠራል፣ ይቀርጻል። አካባቢህ፣ አትሞስፌርህ ወይ ወደፊት ይጎትታል ወይ ወደ ኋላ ይጎትታል። ከሁለቱ አንዱ ነው። ሁለቱንም ያደርጋል። ሁለቱንም ከማድረግ ወደ ኋላ አይልም። አካባቢህ ልማዶችህን ይደግፋል ወይም ያሰናክላቸዋል። አካባቢህ አነስተኛ ውስጣዊ ተቃውሞ ያለበትን መንገድ ይወስናል። ሁል ጊዜ ያንን አነስተኛ ውስጣዊ ተቃውሞ ያለበትን መንገድ ይከተላል። አካባቢህ በትኩረት መበታተን ላይ የተገነባ ከሆነ፣ ትኩረትህን የሚበታትኑ በጣም በርካታ ነገሮች ባሉበት ቦታ ውስጥ የተገነባ ከሆነ ዲሲፕሊንህን ይጎዳዋል። ለዛ ነው አንዳንድ ነገሮችን አደርጋለሁ ብለህ ጨክነህ ጥርስህን ነክሰህ የማትተገብረው ማለት ነው። አካባቢህ በግልጽነት ላይ የተገነባ ከሆነ፣ ላለህ ነገር ግልጽነት ካለህ ዲሲፕሊን ይጠናከራል። አለህ ምትሮጥለት ግብ አለህ፣ ምትጨክንለት ግብ አለህ። አካባቢህ በጥሩ ሁኔታ ከተቀረጸ የፍላጎት ኃይል አያስፈልግህም። ፍላጎት ሲሰማህ አይደለም የምታከናውነው፣ ማድረግ ስላለብህ ያ ባህሪ አውቶማቲክ ይሆናል። ለዚህ ነው አካባቢህን ማዘዝ ዘላቂ ዲሲፕሊንን፣ አካባቢህን መቆጣጠር ዘላቂ ዲሲፕሊንን ለመገንባት ከሁሉም በላይ ጠንካራ ስትራቴጂ የሆነው። አካባቢህ ግቦችህን በሚደግፉበት ጊዜ በየቀኑ ከራስህ ጋር መዋጋት አያስፈልግህም። ራስን መውቀስ፣ ራስን እንትን ማድረግ፣ ፎርስ ማድረግ፣ ጥርስ መንከስ ምናምን አያስፈልግህም። በቃ ኖርማል የህይወት ላይፍ ስታይል ይሆናል ማለት ነው። ከስሜትህ ጋር መደራደር አያስፈልግህም። አሁን ይሄን ለማድረግ ምን እየተሰማኝ ነው? ደስታ እየተሰማኝ ነው? ሐዘን እየተሰማኝ ነው? ምናምን ብለህ ድርድር ውስጥ አትገባም። ወይም ውስጣዊ ተቃውሞን መግፋትም አይጠበቅብህም። ከውስጣዊ ተቃውሞ ጋርም መገፋፋት ወይም ግብ ውስጥ መግባትም አይጠበቅብህም። የፈጠርከውን መዋቅር፣ የፈጠርከውን ሲስተም ዝም ብለህ ትከተላለህ። በቃ አንድ ሲስተም ገንብተሃል። ነዳጁን ከነዳጅ ማውጫው ማጣሪያው በቱቦ ውስጥ አድርገህ ዝም ብሎ ቀጥ ብሎ ፈሶ የሆነ ቦታ እንዲደርስ እንደማድረግ ማለት ነው። የመጀመሪያው እርምጃ ወደድክም ጠላህ አካባቢህ አስቀድሞ እያሰለጠነህ መሆኑን ማወቅ ነው። አብዛኞቻችን የምንኖረው ለቀላልነት፣ ለምቾትና ለትኩረት መበታተን በተገነቡ አካባቢዎች ውስጥ ነው።
ሁል ጊዜም ስልካቸውን ሊደርሱ የሚችሉበት ቦታ ላይ ነው ያለው። ቶሎ ዲስትራክት ሊሆኑ የሚችሉበት ቦታ። ቴሌቪዥኑ ከቤቱ የትኛውም ኮርነር ላይ ቢሆን ሪሞቱ በቅርብ ርቀታችን ላይ ነው ያለው። ዲስትራክት ነው። ቦታችን የተዝረከረከ ነው። ማዕድ ቤቶቻችን፣ ወጥ ቤቶቻችን በፈተናዎች በቻሌንጆች የተሞላ ነው። ማለት ክብደት ለመቀነስ እንፈልጋለን፣ ግን የሆኑ ነገሮች አሉ ሊፈታተኑን የሚችሉ። መኝታ ቤቶቻችን በዲጂታል ጫጫታ የተሞሉ ናቸው። በዙሪያችን ያለው ነገር ሰነፍ፣ ተገዢና በደመነፍስ የሚመራ ባህሪን ያበረታታል እንደማለት ነው። ከዚያም ዲሲፕሊን በማጣታቸው ራሳቸውን ይወቅሳሉ። ራሳችንን እንበሳጫለን፣ እንደዚህ እንላለን፣ እንደዛ እንላለን። ግን በበርካታ ዲስትራክሽኖች መሃል ተዘፍቀን ነው እየኖርን ያለ ነው። እዚህ ጋር የምንረዳው እውነት አካባቢያችን ዲሲፕሊን እንዳይኖረን ያደርጋል። በባዶ የፍላጎት ኃይል ላይ ከመፍረድ ይልቅ አካባቢ ላይ መፍረድ ያስፈልገናል። እንደዛ እንድንሆን ያደረገን አካባቢ ምን አይነት አካባቢ ነው? ልምዶችህን ከመውቀስ በፊት ዙሪያህን ተመልከት እስቲ። ደካማ ነኝ ብለህ ከመገመትህ በፊት አካባቢህ ካንተ ይበልጥ ጠንካራ መሆኑን ጠይቅ። አካባቢ ስንል ያገባችኋል አይደል? የተግባባን ነው። ስልካችን በጣም በቅርብ ርቀት ላይ ነው ያለው። ሰውነታችንን ነክቶት ነው ያለው። የኖቲፊኬሽኑ ንዝረት በየጊዜው ለዲስትራክሽን ይዳርገናል። አካባቢን ማዘዝ የሚጀምረው በመቀነስ ነው። ወደ ትኩረት መበታተን ወይም ወደ መሸሽ የሚመሩን ምልክቶች፣ ኖቲፊኬሽኖች በማስወገድ ነው። ለዘላለም ወይም በከባድ የሆነ ማስመሰል ድራማ፣ ተውኔት፣ አክቲንግ ውስጥ በመግባት ሳይሆን ሆነ ብለህ በመቀነስ። ዲሲፕሊን ያላቸው ሰዎች አላስፈላጊ ግጭቶችን፣ ሰበቃ፣ ፍሪክሽኖችን ያስወግዳሉ። ምን ያታግላቸዋል? ከነሱ ጋር አስወግደህ አትገላገልም እንዴ? ይሄንኑ ነገር ደግሞ እነዛው ዲስትራክሽኖች ባሉበት አንተ በጣም ዲሲፕሊን ያለህ ሰው ሆነ ተቆጣጥረሃቸው የምትኖርበት ወቅትም እኮ ይመጣል። በነገራችን ላይ ያ እስኪገነባ ድረስ ግን አካባቢ መቆጣጠር በጣም አስፈላጊ ነው። አላስፈላጊ ምርጫዎችን ታስቀራለህ። አእምሯቸው ሻርፕ ሆኖ ስለታም ሆኖ እንዲቆይ ቀላልነትን ይፈጥራሉ፣ ያመቻቹለታል። ምቹ ስፍራ፣ ምቹ ኢንቫይሮንመንት ይፈጥሩለታል። ፈተናዎችን እጃቸው በሚደርስበት ቦታ ላይ አይተውም። ለምሳሌ የሆነ ነገር ለማከናወን ቁጭ ብለህ ሳለ እጅህ በቀላሉ የሚጨብጠውን ስልክህን ራቅ አድርገህ ታስቀምጠዋለህ፣ ከእጅህ ታርቀዋል። ራስን መቆጣጠርን ደካማ እንዲሆን በተሰራ እንዲያዳክም በተሰራ አካባቢ በተሰራ ክፍል ውስጥ በባዶ የፍላጎት ኃይላቸው አይተማመኑ። ትክክለኛው ምርጫ ቀላል ምርጫ፣ የተሳሳተው ምርጫ ደግሞ ከባድ ምርጫ እንዲሆን አድርገው ቦታውን በድጋሚ ሪአሬንጅ ያደርጉታል፣ ይቀርጹታል። ያ የተሳሳተው ምርጫ ከባድ እንዲሆንባቸው ለማድረግ ማለት ነው። በቀላሉ ከኪስ የምታወጣው እና ብለት የምትለውን ትተዋለህ ማለት ነው። ዲሲፕሊንን በፍጥነት ለመመለስ ከሁሉ ፈጣን ከሆኑ መንገዶች አንዱ የዲጂታል መነሻዎችን የዲጂታል ትሪገርስን ከቅርብ አካባቢህ ማስወገድ ነው። በጣም ፈታኝ ነው። ስለዚህ እዛ ፈተና ውስጥ ገብተህ ከምትንገላታ ከአካባቢ ታርቀዋለህ። ይሄማ ኖቲፊኬሽን የገልዬ ነው የማቀው ነው የማቃት ነው ብለህ ጥልቅ ስትል ሳታስበው 3 ሰዓቶች አልፈዋል አንዴ ከገባህ በኋላ። የዚህ የማህበራዊ ሚዲያ መተግበሪያዎች በመጀመሪያው የስልክህ ገጽ ላይ መቀመጥ የለባቸውም። ፊት ለፊት ላይ መሆን የለባቸውም። በቀላሉ ስታያቸው ወዲያው ትሪገር እንዲያደርጉ መሆን የለበትም። እነዛ ትኩረት የሚበትኑት ድህረ ገጾች በቀላሉ የሚከፈቱ መሆን የለባቸውም። ለራስህ ስትጠነቀቅ አካባቢ ማለት ይሄም ነው። አካባቢህን ማመቻቸት ማለት ነው። ብዙዎቻችን የአንድ መሳሪያ ወይም የስልካችን አቀማመጥ ባህሪያችንን ምን ያህል እንደሚቆጣጠረው አሳንሰን እንመለከታለን። በጣም አሳንሰን እንመለከታለን። አንዱ ችግር ያ ነው። ስልክህ ሁል ጊዜ አጠገብህ ሲሆን ትኩረት መበታተን ቀላልና ያለምንም ጥረት የሚከናወን ይሆናል። ብዙ ልፋት አይጠይቅም፣ ብዙ ጥረት አይጠይቅም። ከእጅህ ርቀት ውጪ ሲሆን ግን ትኩረት ማድረግ ቀላልና ያለምንም ጥረት የምትተገብረው ነገር ይሆናል ማለት ነው። ይህ የአካባቢ ቀረጻ ነው። አካባቢህን እንዴት እንደምትቀርጽ ነው እየተነጋገርን ያለ ነው። ይህ ደግሞ ከተነሳሽነትም በላይ ነው። ትልቅ ዋጋ አለው። በስልክህ ቁጥጥር ስር መሆንህን እኮ የትም ቦታ ላይ ሆነህ ምን እንደምታደርግ ራስን መታዘብ ትችላለህ። በእምነት ስፍራዎች ሆነ፣ በአምልኮ ስፍራዎች ሆነ፣ በየትኛውም ቦታ እንዴት አድርጎ እንደሚቆጣጠር ስምጥ ካለ መንፈሳዊ እንቅስቃሴ ውስጥ አውጥቶ ወዴት እንደሚወስድህ ፎቶ ለማንሳት ብላ ያወጣኸው ስልክ ኖቲፊኬሽን ሲገባ ወይ የሆነ ነገር ስታይ
ከዛ ከነበርክበት አትሞስፌር ወጥተህ እንዴት ስልክ ውስጥ እንደምትዘፈቅ ራስ ላይ ሳትፈርድ ግን ታዘብ እስቲ ራስን። ስለዚህ ይህም የአካባቢ ቀረጻ ነው። ይህ ደግሞ ከተነሳሽነት በላይ ትልቅ ዋጋ አለው። አካባቢህን የማዘዝ ሌላው ክፍል የእይታ ግልጽነት ቪዥዋል ክላሪቲን መፍጠር ነው። ምን ማለት ነው? ይሄ ምንድነው የምታየው? የተዝረከረከ ክፍል፣ የተዝረከረከ ከባቢ፣ የተዝረከረከ ቦታ የተዝረከረከ የአእምሮን ስትራክቸር ይፈጥራል። የተዝረከረከ ጠረጴዛ ውዥንብር የሞላበት አስተሳሰብን ይፈጥራል። የሆኑ ሰዎችን ለመሆን ታስባለህ፣ የሆነን ሰው በጣም ታደንቃለህ። ጠረጴዛቸውን ይወስድ ምንም ስራ ስለማይሰሩ ይመስልሃል? በጣም ብዙ ቢሊየን ብር የሚያንቀሳቅሱ ሰዎች አንድ ላፕታፕ እና ምናምን ከዛ ንጽት ያለ ነው። እነዚህ ምንም የሚሰሩት ነገር የላቸውም። እዚህ የተከመረ ነገር ግን ገብቷል አይደል? ለዚህ ነው እንደዛ ጽድት ያለ ባዶ ጠረጴዛ የምታየው። ሰዎቹ ስራ ስለማይሰሩ አይደለም፣ ግን የገባቸው ነገር ስላለ ነው። ጠረጴዛ ላይ 90 ነገር በመኮልኮል አይደለም ፎከስ የሚመጣው። እዚህ ያ የተዘረከረከ ነገር ውዥንብር የሞላበትን አስተሳሰብ ስለሚፈጥር ከአካባቢያቸው ያስወግዱታል ነፃ። ሌላው ቆሻሻ አካባቢ ጭንቀትን ይጨምራል። ጽድት ያላለ አካባቢ ትኩረትን ያዳክማል እና የነገሮችን የማዘግየት ልማድም ያጎላል። እነዛ ዲሲፕሊን ያላቸው ሰዎች ቦታቸውን ንጹህ ያደርጉታል። በየትኛውም ደረጃ ላይ ይሁን ሌግዠሪ ቦታ ላይ እኮ ላይሆን ይችላል፣ ግን ንጽት ያለ ለውበት ብለው አይደለም እኮ እሱን የሚያደርጉት ለስነ ልቦናቸው ብለው ነው። ለራሳቸው ስነ ልቦና ሲጠነቀቁ ንጽህና አእምሮአዊ ግጭትን ሜንታል ፍሪክሽንን ይቀንሳል። እስቲ ላብ እየሸተተህ ምን ያህል ተቀምጠ መስራት ትችላለህ? የራስህም ይሁን አጠገብህ አካባቢ ያለ ሰው ንጽት ስትል ግን ክሊር ስትሆን ወይ ሳሙና ውሃ የሆነ ነገር ብለህ ስትቀመጥ ግን ፍሬሽ ትሆናል። ስርዓትና መዋቅር የአእምሮን ሻርፕነት ይጨምረዋል፣ ስለታምነቱን ይጨምረዋል። ንጹህ አካባቢ ንጹህ አእምሮአዊ ከባቢን ይፈጥራል። ብዙዎቻችን ከምናየው ጫጫታ ቪዥዋል ኖይዝ ምን ያህል ጭንቀት እንደሚመጣብን አናስተውልም። የምናያቸው ነገሮች ከነሱ የሚመጣ ጭንቀት ምን ያህል እንደሆነ አናስተውልም። የእቃዎች ክምር፣ የተበታተኑ ወረቀቶች፣ በግልጽ የሚታዩ ያልተጠናቀቁ ስራዎች፣ እነዚህ የእይታ ምልክቶች ለአእምሮ ያልተሰሩትን ያልተላለፉትንና ትኩረት የሚጠይቁትን ነገሮች ያለማቋረጥ ያስታውሱታል። አእምሮ ድምጽ ሳያወጡ ሳይናገሩ እየከሰሱህ ነው። ይህን ሁሉ ነገር አልሰራም እያሉ እንድትጨናነቅ እያደረጉ ነው። አእምሮን በጸጥታ ግን ያለ እረፍት ያዳክመዋል። ይሄ የተዝረከረከው ነገር ማለት ነው። አካባቢህን ስታጸዳ አእምሮህንም ታጸዳለህ። ነገር ግን አካባቢን ማዘዝ ትኩረት የሚበታትኑ ነገሮችን ማስወገድ ብቻ ደግሞ አይደለም። ልብ በል እዚህ ጋር ወደ ዲሲፕሊን ተግባር የሚጎትቱህን መዋቅሮችና አካላዊ ምልክቶችንም መጨመርን ይጨምራል። ንጹህ ማድረግ ምናምን ብቻውን አይደለም ማለት ነው። ደግሞ ለዛ ለዲሲፕሊን ተግባራዊነት የሚጎትቱህን መዋቅሮች ታስተካክላለህ። አካላዊ ምልክቶች ፊዚካል የሆኑ ሲምቦሎችን ትጨምራለህ። ይህ ማለት ጠዋት ስፖርት መስራት ከፈለክ የስፖርት ልብሶችን፣ ትጥቆችህን ከዋዜማው ምሽት ጀምረህ አውጥተህ በስነ ስርዓት በግልጽ ሊታይ በሚችል ቦታ ላይ ታስቀምጣቸዋለህ። ሬዲ ይሆናሉ። ጫማው ይስተካከላል፣ ቱታው ይስተካከላል፣ የተለያዩ ነገሮች ቁምጣው ይስተካከላል። ዲፕ የሆነ የማንበብ ሙድ ውስጥ መግባት ከፈለክ ደግሞ ወይም ደግሞ በየጊዜው የተወሰነ ማንበብ አለብኝ ብለህ ስትወስን ዝም ብለህ መጽሐፉን ትራስ አጠገብ ትተው ትሄዳለህ፣ ታስቀምጠዋለህ። ትራስ አጠገብ ግልጽ በሚታይበት ቦታ ላይ ትራስ አልጋ አጠገብ ያለ ቦታ ላይ ማለት ነው። መጽሐፍ ከፈለክ ደግሞ ያ የምትጽፍበትን ስክሪፕቶና ደብተር አጠገብህ ቅርብ ላይ ታስቀምጠዋለህ። በጥልቀት መስራት ከፈለክ ደግሞ ዲፕ ወርክ ውስጥ መስራት ከፈለክ ደግሞ ስራ ከመጀመርህ በፊት የሥራ ቦታህን ታስተካክላለህ፣ ምቹ ታደርገዋለህ አትሞስፌርን፣ አካባቢህን። እነዚህ ምልክቶች ስራውን ለመጀመር የሚያስፈልጉትን የእርምጃዎች ብዛት ያሳጥሩታል። በየሰዓቱ ዲስትራክት አያደርጉህም። አካባቢ ላይ ያሉ በስነ ስርዓቱ የተደራጁ ናቸው። ስለዚህ በጣም ብዙ ኤፈርቶችን ያሳጥሩልሃል። በጣም ብዙ ነገር ልታወጣበት የምትችለውን ያሳጥሩልሃል ማለት ነው። አላስፈላጊ ከራስ ጋር የሚመጡ ግጭቶችን ያስወግዱልሃል። ወደ ተግባራዊነት ይገፋፉሃል። እነዚህ ከላይ ያየናቸው ነገሮች አካባቢህ እሱን ለመደገፍ በሚዘጋጅበት ጊዜ እያንዳንዱ የዲሲፕሊን ባህሪ ቀላል ይሆንልሃል። አካባቢህ ተግባርህን ለመደገፍ የተዘጋጀ ዝግጁ፣ ምቹ በሚሆንበት ሁኔታ ውስጥ እያንዳንዱ የዲሲፕሊን ባህሪ ቀላልና የሚተገበር ይሆንልሃል።
ስለዚህ ከአካባቢ ፈተናውን በምታስወግድበት ጊዜ ደግሞ እያንዳንዱ የዲሲፕሊን እጥረት ባህሪ ከባድ ይሆንብሃል። ራሱ ዲሲፕሊን አለመሆን ራሱ ከባድ ይሆንብሃል። አካባቢህን የመቆጣጠር የማዘዝ ስውር ብልሃት እዚህ ላይ ነው ያለው። በየቀኑ ጠንካራ መሆን የለብህም ማለት አይጠበቅብህም። ከወንክ ሰየው ነው፣ ግን ሰው ነን። አካባቢህ ግን ከባዱን ስራ ለአንተ ይሰራልሃል፣ አንተ ብትደክም እንኳን ማለት ነው። ሌላው የአካባቢ ቀረጻ ክፍል ጊዜ ነው። የጊዜ ልኬታ ልክ እንደ አካላዊ ቦታ ሁሉ ባህሪህን አስቀድሞ ሊቀርጽ የሚችል የጊዜ መዋቅር ታይም ስትራክቸርን መፍጠር አለብህ። ታይም ስትራክቸር በጣም ወሳኝ ነገር። በዘፈቀደ ከመኖር አለላይ ከመሆን ያድናል። አብዛኞቹ ሰዎች ጊዜያቸውን አይጠብቁም። ጣልቃ ገብነቶች ሙሉ ፕሮግራማቸውን ኢንታይርሊ ያለውን ፕሮግራማቸውን እንዲቀይሩት ይፈቅዳሉ። ያሰቡት ሌላ፣ የሚውሉት ሌላ ቦታ። ማታ ሲገቡ ጸጸት፣ ይሄን ሳላረግ እንትኖኜ እዚያ ሄጄ እዚህ ወጥቼ እዚህ ገብቼ። ትናንሽ ስራዎች በእያንዳንዱ ሰዓት ውስጥ እንዲገቡ እንተዋቸዋለን። ማለት ያን ያህል ብዙ አስቸኳይ ያልሆኑ ነገሮች ሰርገው ይገባሉ። በመሃል አንድ ኢምፖርታንት ነገር ለመስራት ቁጭ ብለን ሌላ በመሃል ጣልቃ ትናንሽ ብዙም እንትን የሌለው ነገር ሲገባ እንተዋል። የሌሎች ሰዎች አስቸኳይ ጉዳዮች ቀናቸውን እንዲቆጣጠሩ ይፈቅዳሉ። ብዙዎቹ ሰዎች ሙሉ ቀኑ እስኪበታተን ድረስ ድምጥማጡ ድራሹ እስኪጠፋ ድረስ ጊዜያቸውን በጥቂት ደቂቃዎች ልዩነት ውስጥ በውዥንብር ይዋጣል። ትንሽ የሆነች ነገር ሙሉውን ቀን ርብሽብሽብሽ ያደርጋል። ስለዚህ አካባቢህን ለማዘዝ ጊዜህን ልክ እንደ አካላዊ ቦታ ማየት አለብህ። ሊጠበቅ ሊቀረጽና ሊነደፍ እንደሚችል ቦታ ማለት ነው። ይህን ለማድረግ ደግሞ የጊዜ ክፍፍል ታይም ብሎኪንግ ለዚህ ሁሉ ነገር መመሪያ ነው። በጣም የጠነከረ መመሪያ ነው። የጊዜ ክፍፍል ታይም ብሎኪንግ በጊዜ ይሄን በዚህ ጊዜ፣ ይሄን በዚህ ጊዜ፣ ይሄን በዚህ ጊዜ፣ ይሄን በዚህ ጊዜ በጥልቀት ለመስራት የተመደበ የጊዜ ክፍል ማለት ወይም የጊዜ ክፍፍል ማለት የተቆለፈበት ክፍል ማለት ነው። ለስፖርት የተመደበ የጊዜ ክፍል ማለት በፕሮግራም ውስጥ የተገነባ ጂም ማለት ነው። በቃ በፕሮግራም ውስጥ የተገነባ ጂም ማለት ነው። ለመማር የተመደበ የጊዜ ክፍል ማለት በቀን ውስጥ ያለ ጸጥ ያለ ቤተ መጻሕፍት ማለት ነው። ቢውልድ አድርገዋል ያለ መማር የመደብከው ጊዜ ማለት ነው። ጸጥ ያለ ቤተ መጻሕፍት ማለት ነው። ጊዜ መዋቅር ሲኖረው ባህሪህም ይከተለዋል፣ ያንን ይከተላል። ሌላው ችላ የሚባለው የአካባቢ ክፍል ማህበራዊ ከባቢ ነው። ሶሻል ኢንቫይሮንመንት ነው። ሰው ማህበራዊ እንስሳ ነው ይላሉና ይሄ ከባቢ ክፍል ሶሻል ኢንቫይሮንመንት ጊዜህን ከማን ጋር እንደምታሳልፍ ትልቅ ዋጋ አለው። ጊዜህን ከማን ጋር ነው የምታሳልፈው? ምን እያደረክ ነው የምታሳልፈው? ከባቢህ ላይ ሶሻል ኢንቫይሮንመንትህን እንዴት ነው የምትቆጣጠረው? ስለዚህ ከማን ጋር እንደምታሳልፍ ትልቅ ዋጋ አለው። ማንን እንደምትሰማ፣ ማንን እንደምትመለከት ዋጋ አለው። ሶሻል ኢንቫይሮንመንት ላይ ሚዲያውን ይጨምራል ማለት ነው። ወደ ግቦችህ ማንን እንደምታስጠጋ ዋጋ አለው። ወይ ያስጠጋሃል ወይ ኪካውት ያደርጋል፣ አርቆ አባራ። ዲሲፕሊን በአሉታዊነት፣ በምክንያት፣ በስንፍና ወይም በማመካኘት በተሞላ ማህበራዊ አካባቢ ውስጥ ይዳከማል። የዲሲፕሊን አንደኛው መዳከሚያ ስፍራዎች እነዚህ ናቸው። ማመካኘት በጣም ቁንጮውን ይይዛል በእኛ ማህበረሰብ። ዲሲፕሊን በዓላማ፣ በጥረት፣ በወጥነትና በኃላፊነት በተሞላ ማህበራዊ ከባቢ ውስጥ ደግሞ ይፋፋል፣ ይጠነክራል። ስለዚህ በዙሪያ ያሉ ሰዎች መርሆችህ ላይ ካንተ በላይ ተጽዕኖ ያደርጉባቸዋል። ባህሪህን መደበኛ የተለመደ ያደርጉታል። ፍላጎትህን ይቀርጹታል። ማንነትህን ይቀርጹታል። ቃላቸውን ሁል ጊዜ ከማይጠብቁ ቃላቸውን ከሚያጥፉ ሰዎች ጋር አብረህ ከተጓዝክ፣ ከቀጠልክ፣ ከተከተልክ አንተም የራስህን ቃል ማጠፍ ትጀምራለህ። በቃ ቀላል ይሆንልሃል። እገሌ የሚያደርገው የለ እንደ የሚባል ነገር ታውቀው የለ እንዴ? ምን ችግር አለው ታዲያ? እገሌስ እንደዚህ ያደርግ የለ እንዴ? እገሌስ እንደዚህ ያደርግ የለ እንዴ? ምናምን በዓላማ ከሚንቀሳቀሱ ሰዎች ጋር ከቀጠልክ ግን ደስ የሚለው ዜና አንተም በዓላማ መንቀሳቀስ ትጀምራለህ ማለት ነው። ተመልከት እንግዲህ እንዴት አንዱ በአንዱ ላይ ተጽዕኖ እንደሚያሳድር። ሌላው በጣም በትኩረት እንድትሰማኝ የምፈልገው እንድታሰምርበት የምፈልገው አካባቢህን መቆጣጠር፣ አካባቢህን ማዘዝ ማለት ራስን ማግለል ማለት አይደለም። ስለዚህ ካልሆነ ምን ማለት ነው? ዙሪያህን በእቅድና በዓላማ
መምረጥ ማለት ነው። ጉልበትህን የሚመጡ አርገው በስትሮ የሚመጡ ሰዎችን ከአካባቢ ታስወግዳለህ ማለት ነው። ፊዚካሊ ሳይሆን ያው ማስወገድ ገብቶሃል። ትኩረትህን የሚበታተኑትን ሰዎች ተጽዕኖ ትገድባለህ። ስለዚህ አየህ፣ ትኩረትህን የሚበታተኑትን ሰዎች ተጽዕኖ ትገድብና በራስ ላይ የሚያመጡብህን ተጽዕኖ ያንን ትገድብና የሚያሳድጉህን ሰዎች የጊዜ ድርሻ ትጨምራለህ። ችግሩ የሚያሳድጉ ሰዎች የሚነግሩህ ነገር ቻሌንጅ ያደርጉሃል። በጣም ብዙ ኮምፈርት ዞንህን ይነካኩታል። ስለዚህ ብዙ አትመርጣቸውም። ግን ትክክለኛው ነገር ያለው እሱ ነው። ልክ መድኃኒቱ እንደሚመራው ማለት ነው። ኪኒኑ እንደሚመራው ማለት ነው። ውስጥ ገብቶ ግን እንደሚሰራው። አየህ፣ ማህበራዊ ከባቢ ዲሲፕሊንህን በሚደግፍበት ጊዜ ከማህበራዊ ግጭቶች ጋር መታገል የለብህም። ይህን ስታደርግ ማለት ነው። አካላዊ ከባቢ ፊዚካል ኢንቫይሮንመንት፣ ዲጂታል ኢንቫይሮንመንት፣ ዲጂታል ከባቢ፣ የጊዜ ከባቢ፣ ማህበራዊ ከባቢ ስንታየን 4 እነዚህን አነሳን አይደል? ዲሲፕሊን በአራቱም ውስጥ ያድጋል። በዲሲፕሊን የሚኖሩ ሰዎች ከሰው በላይ የሆኑ ፍጥረት የሆነ ሱፐር ሂሮ ምናምን ነገር አይደሉም። ስልታዊ ናቸው። ስትራቴጂክስ ናቸው። ስልታዊያን ናቸው። ስትራቴጂክ ናቸው። ከነዚህ ከስልታዊያን ሰዎች ጋር መቀላቀል ትፈልጋለህ? ጨከን በል፣ ራስህን አበርታ። እነዛ ሰዎች ቢደክማቸውም ተነሳሽነት ባይኖራቸውም ወይም በስሜት ቢወርዱም እንኳን ወደፊት ሊሸከሟቸው የሚችሉ ከባቢዎችን ይቀርጻሉ፣ ይገነባሉ። ለዚህ ነው ወጥ መስለው የሚታዩት፣ በቃ በማንኛውም ሁኔታ ውስጥ ማለት ነው። ያ ወጥነታቸው ደግሞ ሚስጥር አይደለም። እሱ የነሱ ምህንድስናቸው ነው። እኛም ያንን ለማድረግ ነው አሁን እየተነጋገርን ያለነው። ያንን ምህንድስና፣ ያንን ኢንጂነሪንግ ለራሳችን ለማድረግ አብዛኞቻችን ዲሲፕሊናችንን ድርምስምሶን አጥፍተው ሊያጠፉ ከሚችሉ አካባቢዎች ውስጥ ሆነን ዲሲፕሊን ለመሆን ስነ ስርዓት ያለው ለመሆን እንገዳደራለን። ቴሌቪዥኑ ክፍት ሆኖ ለማንበብ እንሞክራለን። ምንም ፕሮግራም፣ ምንም ዝግጅት፣ ምንም አይነት ምልክት ሲምቦል ሳይኖራቸው ስፖርት ለመስራት ይሞክራሉ። ብዙ ጊዜ ሌሎች ሰዎች ሲያደርጉት አይተን የምናደርጋቸው ነገሮች አሉ። አይተው መነሳሳቱ ጥሩ ነው፣ ግን ምን አይነት ዝግጅት አለን? ሜንታሊ፣ ፊዚካሊ። በተዝረከረኩ ክፍሎች ውስጥ ለመጻፍ ይሞክራሉ። በውዥንብር ቦታዎች ውስጥ ትኩረት ለማድረግ ይሞክራሉ። አካባቢያቸው አስቀድሞ በተሸነፈበት ውጊያ ላይ እነሱ በፍላጎት ኃይል ላይ ለመዋጋት ጥረት ያደርጋሉ። ውጊያው ኦልሬዲ በሽንፈት ተጠናቋል። በፍላጎት ኃይል መዋጋት። አንተ ግን እንደዚያ እንድትዋጋ አልተፈጠርክም። አንቺ ግን እንደዚያ እንድትዋጊ አልተፈጠርሽም። አንተ የውጊያ ቦታህን እንድትቀርጽ ነው የተፈጠርከው። ትቀርጸዋለህ፣ የውጊያ ቦታህን ታመቻቸዋለህ። ከዛ ለመዋጋት ቀላል ይሆንልሃል። ሁኔታዎችን እንድታስተካክል፣ ድክመቶችህ ጣልቃ ከመግባታቸው በፊት እንድታስወግዳቸው፣ ከዛ ዲሲፕሊን በተፈጥሯዊ መንገድ የሚፈስበትን ቦታ እንድትፈጥር ነው። አካባቢህን ስትቆጣጠር አንድ ትልቅ ኃይል ይፈጠራል። ከእንግዲህ በኋላ በጥሩ ስሜት ላይ አትተማመንም። ጥሩ ስሜት ሲሰማኝ ለስሜቴ ብዬ ነው የማረገው ምናምን አትልም። ስሜት በጣም አታላይና ሸዋጅ ነገር ነው። ስሜት በፍጹም የሚታመን ነገር አይደለም። ስትደክም አትፈርስም። በስሜት ላይ ካልተማመን፣ ካልተደገፍክ በጭንቀት ስር አትወድቅም። አካባቢው ያ የፈጠርከው አካባቢ አትሞስፌር አጽንቶ ይይዛል። መዋቅሩ ጥንካሬ ይሆናል ማለት ነው። ዙሪያህ፣ ከባቢህ የድጋፍህ ስርዓት ይሆናል፣ ደጋፊ ይሆናል። ዲሲፕሊንህ፣ ስነ ስርዓትህ ዘላቂ ይሆናል። ምክንያቱም እውነታው ቀላል ነው። በጣም ሲምፕል ነገር ነው። የፍላጎት ኃይል ብልጭታ ነው። ብልጭታ ደግሞ ቦግ ሊል ይችላል፣ ግን ጠፋል፣ ቆይታ የለውም። ከባቢ ግን ስርዓት ነው፣ ሲስተም ነው። ሲስተም በጣም ወሳኝ ነገር ነው። የሆነ ጊዜ ላይ በጣም በተደጋጋሚ የሚባል ነገር ነበር። ጉዳይ ለማስፈጸም የሆነ በታስቴት ሲስተም የለም የሚባል ነገር ነበር። አሁን እንኳን እሱ ነገር ቀርቷል መሰለኝ። ስርዓቶች ደግሞ ሁል ጊዜ ያሸንፋሉ። ሲስተምስ በቃ ሲስተም ነው። ትሄዳለህ፣ ሲስተም ውስጥ ገብተሃል፣ ሲስተም ነው። በትክክለኛው ከባቢ ዲሲፕሊን እንግልት አይሆንም። እንግልት አይደለም። ሲስተም በተገነባበት ቦታ እንግልት ይቀንሳል።
ሲሆን ይጠፋል። ውጊያም አይደለም፣ ድርድርም አይደለም፣ ልመናም አያስፈልግህም። ሲስተም ነው። በሲስተሙ መሰረት ትሄዳለህ ማለት። ዲሲፕሊን አካባቢ የፈጠረልህ ቀጥተኛ መንገድ ይሆናል። አንተም የምታድገው እሱን በመከተል ብቻ ነው ማለት ነው። ሲስተም በየትኛውም ቦታ ላይ የሚሰራ መዋቅር፣ የትኛውም ቦታ ላይ በለው የሚሰራ መዋቅር ነው። በእምነት ስፍራዎች ላይ ብትል፣ በጸሎት ከፈጣሪህ ጋር ለመገናኘት እኮ ዲሲፕሊን ያስፈልግሃል አይደለም እንዴ? እነዛ ወዲያውኑ የሚንቀሳቀሱ ምልክቶች ወጥ ናቸው። ሊደገሙ የሚችሉ አስቀድመው የታወቁና ጠንካራ ናቸው። በስሜትህ ላይ አይመሰረቱም። በጉልበትህ ላይም አይታመኑም፣ አይደገፉም። በተነሳሽነት ላይም አይንጠላጠሉም። መነሻዎች ወይም ትሪገርስ የማሰብን ፍላጎት ያስወግዳሉ። ያውን ትንሽ ግር ያሰኛል አይደል? ማሰብ ሳስበው ደከመኝ ያመጣል። የማሰብን ፍላጎት ስታስወግድ ደግሞ ባንተና በዲሲፕሊን ተግባርህ መካከል ያለውን ትልቁን ግንብ ትንደዋለህ፣ ታፈርሰዋለህ። ያ ግንብ የሚገነባው ቁጭ ብለህ ስታስብበት ነው። እስቲ እንደዚህ ስትል ማለት ነው። ብዙ ሰዎች የሚወድቁት ዲሲፕሊን ስላጡ አይደለም። በጣም አሳዛኙ እውነት ማለት ነው። ሙሉ በሙሉ በውሳኔ አሰጣጥ ላይ ስለሚታመኑ ነው። ማለት ውሳኔ መስጠት ሲባል ይሄ የተለያዩ ነገሮችን አስቀምጦ ቆይ ይሄን ልወስን እንደማለት ማለት ነው። በጣም አዳካሚ ነው እሱ። እያንዳንዱ ምርጫ የአእምሮን ጉልበት ያዳክመዋል። እዛ ላይ የምታጠፋው ጊዜ ምርታማ ፍሬያማ መሆን በሚገባው ሰዓት ላይ ኦልሬዲ ተዳክሟል። እያንዳንዱ የማመንታት ቅጽበት ውስጣዊ ተቃውሞን ይፈጥራል፣ ያበረታል። አንድን ነገር ለማድረግ ላድርገው ወይስ አላድርገው፣ ላድርገው ወይስ አላድርገው፣ ልሂድ ወይስ አልሂድ፣ ልቀመጥ ወይስ ልቁም ብለህ በቆምክ ቁጥር ባሰብክ ቁጥር የመጨረስ አቅምህን ታዳክመዋለህ። ልትጨርስበት የምትችለውን ጊዜ ላድርገው አላድርገው ስትል ደክመህ ቁጭ ትላለህ። ስለዚህ ነው ሰዎች ጠዋት ላይ በጥንካሬ ጀምረው ማታ ላይ ፍስስ የሚሉት። ድክም አካላዊ ድካም ሳይሆን በአእምሮ መዛል ሜንታል ፋቲግ የሚሉት በዛ ምክንያት ነው። ያን ምንም ጉልበት ስራ ሳንሰራ ምንም ሳናረግ ምናምን ድክም በነዛ በአማራጮቻቸውና በመወሰን ባለመወሰናቸው መካከል ስለሚደክሙ ዲሲፕሊናቸው ይፈራረሳል። መነሻዎችን፣ አቀጣጣይ ትሪገሮችን ስለመፍጠር ነው። እስኪ አንድ ጥያቄ ልጠይቃችሁ። በተለይ ከዚህ ከ5 ዓመታት ወደዚህ ይሄ ቪዲዮ በእርግጠኝነት ይሄ እኔ አሁን እየነገርኳችሁ ያለሁት ንግግር አሁን ትላንት አይደለም፣ አሁን በዚህ ሲዝን በዚህ ወቅት ላይ እየሰራልኝ ያለ ነገር ስለሆነ ነው። በጣም ወሳኝ የሆነ ነገር ከአልጋው ላይ አስፈንጥሮ የሚያስነሳው። ስለዚህ በጣም ብዙ በርካታ መጽሐፍቶችን አንብበን ሊሆን ይችላል። በርካታ ሞቲቬሽናል ስፒከሮችን አዳምጠን ሊሆን ይችላል። አሁንም እያዳመጠን ሊሆን ይችላል። ኮር ፖይንቱ ካልሰራ ያልሰራበት ምክንያት ተግባራዊ እንቅስቃሴ ስለጎደለ ነው። አራት ሂድ እዛ ጋር ከሄድክ በጣም ብዙ ትግል አለ፣ በጣም ብዙ ያለባህል። ልትሰደብ ትችላለህ፣ ይሄን ከተናገርክ ልትወቀስ ትችላለህ፣ ልትጠላ ትችላለህ፣ እንደዚህ ልትደረግ ትችላለህ፣ ቡሊት። ይሄን ሁሉም የደረድረው እኛን ፕሮቴክት ለማድረግ ነው። ግን እነዛን ነገሮች ካለመጋፈጥ የሚመጣብን አደጋ አናሊሲስ ፓራሊሲስ እንደሆነ በተለያዩ ቪዲዮዎቻችን አይተናል። የዚህ ቪዲዮ ጠቃሚነትና ወሳኝነት በዚህ ምክንያት ነው። ሞቲቬሽኖች፣ የተለያዩ የስብዕና ግንባታዎች ምናምን አያስፈልጉም አልኩኝ? በፍጹም አላልኩም። በጣም ያስፈልጋሉ፣ በጣም አስፈላጊዎች ናቸው። ለውጥ ካላመጣን ግን የሆነች የጎደለች ቦታ አለች ማለት ነው። ያቺ የጎደለች ቦታ የስነ ስርዓት ቦታ ልትሆን ትችላለች። ስነ ስርዓት የመያዝ ጉዳይ ልትሆን ትችላለች። እስኪ ያስቡት። ውፍረት አስቸግሯችሁ ይሄን ምግብ አልመገብም ከዚህ ቀን ጀምሮ ብላችሁ ኔክስት ዴይ በሚቀጥለው ቀን ጠዋት ላይ ከዛ አልመገብም ካላችሁት ምግብ የጀመራችሁ ሰዎች ታውቁታላችሁ። የተለያየ ሱስ ለምሳሌ ዛሬ ይሄን አላረግም ካልን በኋላ ለዛ ነገር መገዛት። ውፍረት ከመጠን በላይ አስቸግሮኝ ይሄን ምግብ ከዚህ በኋላ አልመገብም ካልኩ በኋላ በሚቀጥለው ቀን ያንን ቃሌን መጠበቅ ማለት ነው። በሚቀጥለው ቀን ብቻ ሳይሆን በሚቀጥለውም ቀን፣ በሚቀጥለው ቀን ብቻ ሳይሆን በሚቀጥለውም ቀን፣ በሚቀጥለው ብቻ ሳይሆን በሚቀጥለውም ቀን። ለአዲስ ዓመት ብዙ የአዲስ ዓመት እቅዶች የማይሳኩበት ለምን ይመስላችኋል? መስከረም ወር ላይ ጂም ቤቶች ለምንድን ነው የሚጨናነቁት? የጂም ቤቶች ዋና ገቢ የመስከረም ወር ከነሐሴ ወር ጋር እኩል እንዳልሆነ ራሳቸው የጂም ቤቶቹ ባለቤቶች በትዝብትና በግርምት በአድናቆትና በአዘኔታ ሲያወሩ ሰምቻለሁ። ለምንድን ነው መስከረም ላይ ያልነውን ነገር እስከ ነሐሴ ድረስ ያላስቀጠል ነው? የሚያስቀጥል ዲሲፕሊን ስላልገነባን ነው።
ዲሲፕሊን ያላቸው ሰዎች ይህንን ችግር በመነሻዎች ወይም በትሪገርስ ይፈቱታል። ዛሬ የምንነጋገረው ስለ ትሪገርሶች አይደለም፣ ስለ መነሻዎች አይደል። መነሻ ማለት አስቀድሞ ለአእምሮ የተነገረ ምልክት፣ ይህ ሲከሰት ይህን ታደርጋለህ ብሎ የሚነግረው ነገር ማለት ነው። እንዲህ ሲሆን እንዲህ ታደርጋለህ። ምንም ድርድር የለም፣ ምንም የውስጥ ክርክር የለም። በእንደዚህ አይነት ንግግሮች ውስጥ ምንም ስሜት መፈተን ምናምን ምንድነው የሚሰማኝ ምናምን የሚባል ነገር የለም። ድርጊትና ድርጊት ብቻ። መነሻ ወይም ትሪገርስ በእቅድህና በተግባርህ መካከል ያለው ድልድይ ነው የሚያሳልጠው ማለት ነው። ውስጣዊውን ተቃውሞ ሰብሮ የሚያወጣው አጭር መንገድ ድልድይ። በዕለት ተዕለት ህይወት ላይ የምትጠቀመው አእምሮዊ ፕሮግራም ኒውሮሎጂካል ፕሮግራሚንግ። በባለፈው ከኤንኤልፒ ትሬነር ላይፍ ኮች ከዳኒ ጋራ የቆየነውን ቆይታ እሱ ቪዲዮ ተመልከቱት። አውቶማቲክ ልምዶች አሁን እንኳን እንዴት እንደሚሰሩ እስቲ አስብ። መኪና ውስጥ ተቀምጠህ ሳታስበው ቀበቶ ታስራለህ። የሆነ ጊዜ በጣም ትግል የነበረብህ ነገር ማለት አሁን ምንም አውቶማቲክ ነው ታደርጋለህ። ልክ እንደገባ ታደርጋለህ። የቡና ሽታ ሲሸትህ አእምሮህ ይነቃል፣ ተለማምዶታል። ማታ ወደ ክፍል ስትገባ ሳታስበው መብራት ታበራለህ። የት ጋር ነው ያለው ምናምን ብለህ ሳትፈልግ ታረጋዋለህ። እነዚህ ድርጊቶች የሚሆኑት አእምሮህ ፓተርን ስለፈጠረ ነው። ፓተርን አዙሪት ስለፈጠረ ነው። ይሄ መልካም አዙሪት ነው። ገብቷል? ምልክቱ ወደ ተግባር ይመራል። አንተ አትወስንም፣ ምላሽ ትሰጣለህ እንጂ። እስቲ ለመጀመሪያ ጊዜ መኪና ላይሰንስ ካወጣህ በኋላ መኪናው ስትቀመጥ የተሰማህን ስሜት አስብ። ክላክስ ሲነፋ ሁሉ ክላክስ ለአንተ የሚመስልህ አንድ ወደዚህ የምትልበት ዛሬ ከሆነ ጊዜ በኋላስ ደግሞ ዲሲፕሊን ልክ እንደዚህ አውቶማቲክ ቢሆንስ? ስራ መጀመር፣ ስፖርት መስራት፣ ማንበብ፣ ማጽዳት፣ መጻፍ ወይም ፎከስ ማድረግ፣ ትኩረት ማድረግ ልክ ስልክህን እንደማየት ያህል አውቶማቲክና ቀላል ቢሆንስ? አሁን አንዳንድ ሰው 30-90 ጊዜ ስልኩን ሲነካካ እንዲህ 30ኛ ጊዜ ነካኮ ብትሉት ሊጣላችሁ ይችላል። ምክንያቱም በፍጹም አያውቀውም 30 ጊዜ መንካቱ። አእምሮ ያለምንም ድርድር ልማዶችን በተግባር ቢተረጉማቸውስ ልክ ሌላው ነገር እንደዛው እንደሚሆን አውቶማቲክ እንደሚሆን ልክ ለምሳሌ እንጀራ ጉርስ ጥቅልል አድርገህ እንደዚህ እንደምትለው ይሄ ግልጽ ነው አይደል? ዲሲፕሊንም ልክ እንደዛ ቢሆንስ? የዲሲፕሊን መነሻዎች ወይም ትሪገርስ ኃይል እንግዲህ በቀላሉ ሲበራራ እንደዚህ ነው። ይሄ ደግሞ ማንኛውም ሰው ሊገነባው የሚችለው ነገር ነው። መነሻዎች የሚሰሩበት ምክንያት አእምሮ ልማዳዊ አሰራርን ወይም ፓተርንን ስለሚወድ ነው። አንዳንድ ድርጊቶቻችን፣ አንዳንድ ተግባሮቻችን እኮ በቃ ልምዳችን ነው እንጂ ምንም እናስብበት የምንጨነቅበት ምናምን ነገር የለም። በቃ የለም፣ አውቶማቲክ ነው፣ ፓተርን ነው። ያን ፓተርን እየተከተለ የምንሄደው አሁን እነዛ መልካሞቹ ነገሮች አሪፍ የሆኑት ነገሮች እንዳሉ ሆነው ግን ኔጌቲቭ ኢምፓክት ያላቸው ጎጂዎቹ ፓተርኖች ጎልተው ይታያሉ በህይወታችን ውስጥ። ለምሳሌ የአንዱ ሰው ፓተርን የሆነ ነገር ጀምሮ የሆነ ነገር ሲያጋጥመው ማቆም ሊሆን ይችላል። እስካልነቃ ድረስ 100 ጊዜ ጀምር 100 ጊዜ ሊያቋርጥ ይችላል። የመጀመር ችግር የለበትም፣ የኤክሰለንስ ችግር የለበትም፣ የጥራት የብቃት ምንም በሉት። ግን አንድ ፓተርን አለች። ያቺ ፓተርን ምንድናት? የሆነ ነገር ይጀምራል፣ በጣም በአሪፉ ይጀምራል። ከዛ የሆነ ነገር ሲያጋጥመው ያቆማል። ከዛ ትንሽ ቆይቶ ከእንደገና ይጀምራል፣ የሆነ ነገር ሲያጋጥመው ያቆማል። ይሄ ፓተርን ነው። ይሄ መጥፎ ፓተርን ነው። ይሄ ደግሞ ብዙ ጊዜ ያ ሰው የሆነች ያልነቃባት ያላወቃት ቦታ ስላለች ነው ያንን ነገር የሚደጋግመው። ልክ የነቃባት ሰዓት ኢንተራፕት ያደርጋታል፣ ካት ያደርጋታል። ልማዳዊ አሰራርን ፓተርንን ስለሚወድ ከወደደ ደግሞ በሚወደው መንገድ መስጠት ነው። ልማዳዊ አሰራር ደህንነትን ይሰጣል። በእርግጥ አነስተኛ ጉልበት ይጠይቃል። አስቀድሞ የታወቀ ሁኔታን ይፈጥራል። አንድን የተወሰነ ሲምቦል ምልክት ከተወሰነ ድርጊት ጋር ደጋግመህ ስታገናኘው አእምሮህ ማሰናሰል ይጀምራል። ያንን ነገር በሂደት ያ ምልክት ድርጊቱን በራሱ ጊዜ ያንቀሳቅሰዋል። ስለ ፓቭሎቭ ውሾች ቲዮሪ ታውቃላችሁ ብዬ አስባለሁ። እዚህ በተለያዩ መጽሐፍቶች ላይም እንትን አድርገነዋል። ስለ ልማድ እንዴት እንደሚፈጠርና የፓቭሎቭ በሌላ ጊዜ እናነሳዋለን። አንድ ቀን ይሄ የፍላጎት ኃይል ዊል ፓወር ይጠይቅ የነበረውን ነገር አሁን ምንም አይጠይቅም። የሆነ ነገር ለማከናወን የፍላጎትን ስሜትን ያማክር የነበረው አሁን አይጠይቅም። አንድ የሆነ ቀን የከበደህ ነገር አሁን ተፈጥሯዊ ይሆናል።
የሆነ ቀን መኪና ውስጥ ገብተህ ከመስቀል አደባባይ ቦሌ ለመድረስ ሰዓት የፈጀብህ የነበረው ነገር አሁን ተፈጥሯዊ ነው። ስትነዳ ምንም ገብተህ ስትደርስ ነው የምታውቀው። አሁን መቼ መኪና ውስጥ እንደገባ፣ መቼ እንዳስነሳህ፣ መቼ ቤልት እንዳሰር፣ መቼ ስፖኪዮ እንዳስተካከልክ ምናምን ሰዓት ትዝ ሳይልህ ብዙ የተለያዩ አይነት መብራቶችን አልፈህ ምን ብለህ ሰው ሰላም ብለህ ምናምን ሊሆን ይችላል። ብቻ ደርሰሃል በ10 ደቂቃ ውስጥ 5 ደቂቃ ውስጥ እንደ ትራፊኩ በ20 ደቂቃ ውስጥ ምን ሆኗል? በቃ ተላምደዋል ማለት ነው። ተፈጥሯዊ ሆኗል ማለት ነው። ነገር ግን አብዛኞቻችን ሳናውቀው ቅድምም እንዳንሳ ነው አሉታዊ መነሻዎችን አሉታዊ ትሪገርስን ወይም ኔጌቲቭ ትሪገርስን ፈጥረናል። ስልኩ ፊት ለፊታችን ጠረጴዛው ላይ መቀመጡ ወይም ማየታችን አንስቶ የመነካካት የመፈተሽ ፍላጎታችንን ይቀሰቅሳል። ስራ የማዘግየትን ስሜት ይቀሰቅሳል። ሌላ አይነት ነገር ማየት እንጀምራለን። ሳይንስን ኖቲፊኬሽን ሲመጣ ምናምን ጭንቀት ሲሰማን የሆነ ነገር ስልካችንን ከፍተን የሚያስቁ ነገሮችን ፍለጋ ወይ ሌላ መሰልቸት ሲመጣ ማህበራዊ ሚዲያን የማየት ፍላጎታችን ይቀሰቀሳል። መድከም ደግሞ ስራን ያለ ሰዓቱ ማቆምን ይቀሰቀሳል። እነዚህ አሉታዊ አዙሪቶች፣ እነዚህ አሉታዊ ፓተርኖች የተለመዱ ይመስላሉ። ምክንያቱም ለአመታት ስለተደጋገሙ ኖርማል ይመስላል፣ መልካም ይመስላሉ። በእነሱ ፋንታ የተሻሉ ፓተርኖች፣ የተሻሉ አዙሪቶች እስካልተካህ ድረስ ዲሲፕሊን ሁሉ ጊዜም እንደ ውጊያ እንደ ጦር ሜዳ ይሆንብናል። የዲሲፕሊን መነሻዎችን ለመገንባት የመጀመሪያው እርምጃ ምን ይመስላል? አሁን ያሉት መነሻዎችህ፣ አሁን ያሉት ትሪገሮችህ የት ላይ እንደሚያሰናክሉህ መለየት ነው። ለምሳሌ ይሄንን የ15 ደቂቃ የሚሆን የ20 ደቂቃ የ30 ደቂቃ የሚሆን የ40 ደቂቃ ቪዲዮ ሳትጨርስ ስለ ዲሲፕሊን የሚወራበትን በጣም ወሳኝ የሆነ ወሬ ሳትጨርስ የሆነ የሚያስቅ ነገር ፍላጋ ወይ ሌላ ኖቲፊኬሽን ሲመጣ እሱ ይሄን እያየህ በዚህ ጎን ሌላ ነገር ስታይ ወደዛ የሚያነሳሳ ትሪገር ምን እንደሆነ መለየት ነው። የቀን ውሎህን በሐቀኝነት መርምር። የትኞቹ ምልክቶች ናቸው? የትኞቹ ነገሮች ናቸው ትኩረትህን ወደ መበታተን የሚመሩህ? አስተውል። የትኞቹ የስሜት ሁኔታዎች ናቸው ወደ መሸሽ እንደሚገፋፉ ተመልከት። ትኩረትህን የሚያዳክሙትን ከባቢዎች ልብ በል። አብዛኞቹ ድርጊቶችህ አውቶማቲክ ናቸው፣ አይታለም የተፈታነ። ነገር ግን በውስጣቸው ስላለህ ያንን አውቶማቲክ የሆነ አሰራር ልብ አትለው፣ አታስተውለውም። እንደውም ከውጭ ሆኖ እንዲህ ነው ብሎ ከሚነግርህ ሰው ጋር ልትጣላ ትችላለህ። አሁን እኔ ልትቀየመኝ ትችላለህ። ለምሳሌ በእኔ ልትከፋ ትችላለህ። ለምሳሌ ምክንያቱም ስለማናስተውላቸው ነው። አንዴ መነሻዎቹን ካያቸው ግን አሃ ካልክ ግን ቁጥጥሩን መልሰህ በእጅ ታደርጋለህ። ወሳኝ ነገር ነው። ቀጣዩ እርምጃ አውቶማቲክ እንዲሆን የምትፈልገውን አንድ ባህሪ መምረጥ ነው። አውቶማቲክ እንዲሆን የምትፈልገው ልብ በል። ይሄ ቀጣይ እርምጃ ነው። እስካሁን ከተነጋገር ነው ማለት ነው። 10 ወይም 5 አይደለም፣ አንድ ለአንድ አንጀት አንድ ምግብ የሚሉ አባት ነበሩ። ምግብ ቤት ያላቸው ካሳንቺስ። ዋው! እና አንድ ብቻ ነው የምትመርጠው፣ አንድ ብቻ። ምክንያቱም አእምሮ ነገሮችን በደንብ የሚማረው ነገሮች ቀላልና ግልጽ ሲሆኑለት ነው። ዲሲፕሊንህን ሊያጠነክርልህ የሚችል አንዲት ነጠላ ድርጊት ምረጥ። በሌሎች የህይወትህ ክፍሎች ላይ ሁሉ በጎ ተጽዕኖ ሊያሳድር የሚችል አንድ ዋና ልምድ፣ አንከር የሆነ ሀቢት። ይሄ ደግሞ ምናልባት የሥራ ቀንህ ላይ እየሰራህ ያለ በሥራ ሰዓት ስልክህን ሳትነካ መጀመር ሊሆን ይችላል። ወይም ጠዋት 11 ሰዓት መነሳት ሊሆን ይችላል። ወይም ደግሞ ማታ ከመተኛት በፊት አንድ የሆነ መጽሐፍ መርጠህ 2 ገጽ ማንበብ ሊሆን ይችላል። ወይም ደግሞ 1 ብርጭቆ ውሃ መጠጣትም ሊሆን ይችላል። ይሄ ልምምድ ነው። ልማዱ ማለት ያ ልምድ ለማድረግ የምትፈልገው ነገር በጣም ትልቅና የተራቀቀ ምናምን አስደናቂ አስገራሚ መሆን የለበትም። ወጥ መሆን ያለበት ኮንሲስተንሲ። ያንን ልማድ ድርጊቱን ከሚቀሰቅስልህ ምልክት ወይም መነሻ ትሪገር ጋር ታገናኘዋለህ። ስነቃ ይሄንን አደርጋለሁ ትላለህ ማለት ነው። የሥራ ጠረጴዛዬ ላይ ስቀመጥ ከዚህ ጀምራለሁ ትላለህ።
ወደዚህ ክፍል ስገባ ይህ ባህሪ፣ ይህ ድርጊት ይጀምራል ትላለህ። ይህ ሰዓት ሲደርስ ያለምንም ድርድር እነቃለሁ ትላለህ። መነሻዎች ወይም ትሪገርስ ቀላል የሚታዩና ሊደገሙ የሚችሉ መሆን አለባቸው። በእርግጥ በየቀኑ የምታደርጋቸው ድርጊቶችም መሆን አለባቸው። ከመኝታ መነሳትህ አይቀርም። ሰዓት መወሰን ነው ዋናው ነገር። ቁጭ ማለት፣ ረጋግቶ ስቲልነስ አንድ ቦታ ላይ ኮንሰንትሬት ማድረግ፣ መጸለይ፣ መብራት ማብራት ወይም ደብተር መጻፊያ ማስታወሻ መክፈት። የመነሻ ኃይል የትሪገርስ ኃይል የሚመጣው ከወጥነቱ ነው፣ ከኮንሲስተንሲ ከተከታታይነቱ ነው። ያ ምልክት ሲታይህ አታስብ፣ ወዲያውኑ ትተገብራለህ። ነገር ግን አንድ መነሻ ወይም ትሪገር ሊጠነክር የሚችለው ከራስህ ጋር ከሚደረግ ድርድር ስትጠብቀው ብቻ ነው። ግብዣ የለም ብለዋል፣ ድርድር የለም። በመጀመሪያዎቹ ደረጃዎች አእምሮህ ጣልቃ ለመግባት ይሞክራል። አዲስ ነገር ነው የሚያጋጥመው። ነገሮችን እንድታዘገይ ይነግርሃል። መጀመሪያ እንድታስብበት፣ የሆነ ነገር እንድታስተካክል፣ መሰረቱ እንድትሰራ ይመክርሃል። በሂደቱ ውስጥ ስሜትን ለመክተት ይሞክራል። ስሜት ጣልቃ እንዲገባ ምን እየተሰማኝ ነው? ምን እዚህ ላይ ነው ያንተ መሪነትና ባለስልጣንነት የሚያስፈልገው፣ የሚፈተነው፣ የሚታየው። ምን ትመልስልታለህ? እስካሁን ከተነጋገርንባቸው ነገሮች አንዱን መጅረጥ ታደርግበታለህ። መነሻውን ግልጽ በሆነ ውስጣዊ ትዕዛዝ ትፈጽመዋለህ። ያንን መነሻ ግልጽ በሆነ ውስጣዊ ትዕዛዝ ትፈጽመዋለህ። የምናደርገው ይህንን ነው። ደስ ስላለው ወይም ተነሳሽነት ስላለው አይደለም። መመሪያው እሱ ስለሆነ ብቻ። ቃል አጋን ነው። መመሪያውን ይበልጥ በፈጸምክ ቁጥር መነሻው ወይም ትሪገሩ ይበልጥ እየጠነከረ ይሄዳል። መነሻው እየጠነከረ በሄደ ቁጥር ደግሞ ውስጣዊ ተቃውሞ እየተዳከመ ይሄዳል። ያ አሳናፊ ድምፅ፣ ያ አንተን ለመጠበቅ አስመስሎ የሚያዳክምህ ድምፅ እየተዳከመ ይመጣል። ማለት ይጀምራል። ከውስጥ ሆኖ ያንተ ድምፅ በርትቶ ይወጣል። በመጨረሻም ውስጣዊ ተቃውሞ መታየቱን ያቆማል። ልማዱ፣ ያ መልካም ልማድ አውቶማቲክ ይሆናል። አብዛኞቹ ሰዎች በጣም ፈጥነው ስለሚያቆሙ ይህ ደረጃ ላማለኝ በሰማይ ነው የሚሆንባቸው። እዛ ደረጃ ላይ መቼም አይደርሱ። ስለዚህ እንደማይሰራ ያስባሉ፣ ልክ እንዳልሆነ ያስባሉ፣ የሆነ ነገር ያመካኛሉ፣ የሆነ ነገር ይላሉ፣ የሆነ ነገር እንላለን። ምቾት ማጣትን እንደ ውድቀት እንቆጥረዋለን። መደጋገምን እንደ መሰልቸት እናየዋለን። የመጀመሪያውን ውስጣዊ ተቃውሞ ልክ የሆነ ችግር እንዳለ አመላካች አድርገን እንቀበለዋለን፣ ወይ በዛ መንገድ እንረዳዋለን። ትረዱታላችሁ፣ ትረጂዋለሽ፣ ትረዳዋለህ፣ ይረዱታል። ነገር ግን ውስጣዊ ተቃውሞ ማለት ያ የድሮ ማንነትህ አልሞት ባይ ተጋዳይ እየሆነ ነው። ለመኖር የሚያደርገው ትግል ብቻ እንደሆነ መረዳት አለብን። ዲሲፕሊን ያላቸው ሰዎች ከውስጣዊ ተቃውሞ ጋር አይደራደሩም። ድርድር የለም። ምንም ቢሆን ግን እርምጃ በመውሰድ ለአእምሯቸው አዲስ ልማዳዊ አሰራርን ያስተምሩታል። የዲሲፕሊን መነሻዎችን ለመገንባት ሌላው አስፈላጊው አካል የአካባቢ ቀረጻ ነው። ባለፈውም በተወሰነ መንገድ አንስተነዋል። በጣም ኢምፖርታንት ነገር ነው። ኢንቫይሮንመንት፣ አትሞስፌርን ዲዛይን ማድረግ። አካባቢህ ከእቅዶችህ በላይ ባህሪህን ይወስናል። አካባቢህ ትኩረትን ወደ መበታተን በሚያመሩ ምልክቶች የተሞላ ከሆነ ዲሲፕሊን ልትጠብቀው አትችልም። ሌሊት 11 ሰዓት ላይ እነሳለሁ ካልክ ድራፍት ቤት እስከ 3 ሰዓት አታምሽ። አካባቢህ በፈተናዎች ዙሪያ የተዋቀረ ከሆነ ወደ ድሮ ልማድህ ትወድቃለህ፣ ወደ ድሮ ልማድህ ትመለሳለህ። ዲሲፕሊን ያላቸው ሰዎች መነሻዎችን ወይም ትሪገርስን ለነሱ እንዲሰሩ አድርገው ይቀርጿቸዋል፣ ያመቻቿቸዋል። መጀመሪያውኑ መንገዱን ያስተካክላሉ። አካባቢውን በድጋሚ ይቀርጹታል። በነሱ ሙድ፣ በነሱ ሐሳብ፣ በነሱ መንገድ። ያ ኢንቫይሮንመንት ሲመጣ ሁሉ ነገር አሪፍ ይሆናል። በደንብ አድርገህ ማንበብ ከፈለክ የማንበብ ኢንቫይሮንመንት መፍጠር ነው አንዱ ነገር። ምንድነው ያ ኢንቫይሮንመንት መፍጠር? መጽሐፍትህን በግልጽ በሚታይ ቦታ ማስቀመጥ። ስፖርት መስራት ከፈለክ ልብሶችህን ጠዋት ስፖርት የምትሰራባቸውን ልብሶች በዋዜማው ምሽት ጀምረህ አዘጋጅ። ዲፕ ወርክ መስራት ከፈለክ ደግሞ ትኩረት የሚበታትኑ ነገሮችን ከስራ ቦታ አካባቢ አስወግድ። ዲፕ ወርክ ውስጥ መግባት ከፈለክ ሰው የበዛበት የጋራ ኦፊስ ውስጥ ምናምን ከሆነ የምትሰራው ኢንቫይሮንመንት ፍጠር። ሄድፎን አርግ፣ ጭንቅላት ላይ ዝጋ፣
ፊት ለፊት ከምትሰራው ነገር ጋር ብቻ ዲፕ ወርክ ውስጥ ትገባለህ። ወጥ ሆነ ኮንሲስተንስ ሆነ ለመቀጠል ከፈለክ ደግሞ ባህሪህን የሚመሩ አካላዊ ማስታወሻዎችን ፍጠር። ፊዚካል የሆኑ እነዚህ በእርግጥ ትናንሽ ዝርዝሮች አይደሉም እስካሁን ያየናቸው። እነዚህ የዲሲፕሊን አርኪቴክቸር መዋቅሮች ናቸው፣ ፒላሮች ናቸው። መነሻ አውሮፕላን መነሻ አለው፣ ማኮብኮቢያ አለው፣ መንደርደሪያ አለው። አንተም ለምትሰራው ነገር መንደርደሪያ ማኮብኮቢያ ያስፈልጋል። መነሻዎች ወይም ትሪገርስ ወደ ስሜታዊ ሁኔታዎችም ይዘልቃሉ። በነገራችን ላይ አብዛኞቹ ሰዎች መልካም ስሜቶች እንዲመሯቸው ይጠብቃሉ። የማይመጣ ነገር ጥበቃ እንዴት ነው? በዚህ በጫጫታ በግርግር በተሞላ ዓለም ውስጥ ሁሌ መልካም ስሜት ሊሰማል። ዲሲፕሊን ያላቸው ሰዎች ግን ተቃራኒውን ነው የሚያደርጉት። ለከባዱ ስሜቶች አስቀድሞ የሚታወቅ ምላሽ ያዘጋጃሉ። እነዚህ ከበድ ላሉ ስሜቶች ለሚሰማቸው ጭንቀት ሲመጣ ይተነፍሳሉ። ውጥረት ሲጨምር ይረጋጋሉ። በነገራችን ላይ ይሄ ከመተንፈስ ጋር የሚነገረው ንግግር የምንናገረው ነገር ፈጣሪያችን ራሱ እኮ እስትንፋሱን የሰጠን። ከዛ ደግሞ የሆነ ነገር ሲሰማን ድሮ ዛሬ አሁን ስለመተንፈስ ምናምን እንደዚህ ምናምን ከማወቃችን በፊት የምናውቀው ነገር ምንድነው? የሆነ ነገር ሲሰማን አውቶማቲካሊ እኮ እንላለን። እንደሱ ብላችሁ አታውቁም? ይሄንን ኤክስፒሪየንስ ያላችሁ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ። ውጥረት ሲመጣ ይረጋጋሉ። ብስጭት ሲሰማቸው ትኩረታቸውን በድጋሚ ይቃኛሉ፣ ያስተካክላሉ። መሰልቸት ሲመጣ ቀጣዩን እርምጃ ይጀምራሉ። ስሜታዊ መነሻዎች ወይም ኢሞሽናል ትሪገርስ፣ እነዚህ ከላይ ያየናቸው ስሜቱ አቅጣጫህን እንዲያስቀይርህ ከመፍቀድ ይልቅ እነዚያ ስሜቶች አቅጣጫህን እንዲያስቀይሩ ከመፍቀድ ይልቅ አእምሮህን ወደ ትክክለኛው መንገድ ይመሩታል። እነዛ ኢሞሽናል ትሪገርስ ስሜትህ የሚልህን ሳይሆን ሌላ በተቃራኒው ስታደርግ ማለት ነው። ይህ ዲሲፕሊንህ ሊሰበር የማይችልበት ቅጽበት ነው። ምቾት ማጣት ማስቆም የማይችልበት ቅጽበት። ምክንያቱም ለምቾት ማጣቱ የምትሰጠው ምላሽ አውቶማቲክ ሆኗል። የዲሲፕሊን መነሻዎችን መፍጠር፣ ትሪገርስ መፍጠር ለተግባር ብቻ አይደለም ለማንነትም ጭምር ነው እንጂ ምልክቱ በታየ ቁጥርና አንተ በትክክል ምላሽ በሰጠህ ቁጥር እኔ የጀመርኩትን የምጨርስ ሰው ነኝ የሚለውን እምነት ታጠናክራለህ። እኔ የጀመርኩትን የምጨርስ ሰው ነኝ የሚለውን እምነትህን ታጠናክራለህ። ይህ እምነት የዲሲፕሊን አስኳሉ ነው። ያለሱ ድርጊቶችህ በራስ የመጠራጠር ሸክም ስር ይወድቃሉ፣ ይጫናቸዋል። ያ በራስ መጠራጠር ከሱ ጋራ ግን ድርጊቶችህ ያለምንም ከፍተኛ ጥረት ይፈጸማል። ከሱ ጋራ ሲስማሙ፣ ከሱ ጋራ ሲተባበሩ። ያ የምታደንቀው በዲሲፕሊን የሚኖረው ሰው ካንተ የበለጠ ጠንካራ ሆኖ አይደለም። የሰለጠነው ግን በተለየ መንገድ ስለሆነ ነው። የምትልላቸው ሰዎች የሉ አሉ አይደል? በዲሲፕሊናቸው ሰልጥኖ በተለየ መንገድ አስቦ ሰልጥኖ ነው፣ ስነ ስርዓት ይዞ ነው። ዲሲፕሊን ያለው ሰው ሆኖ ባህሪው አስቀድሞ ፕሮግራም የተደረገ ሆኖ ነው። ምላሾቹ አውቶማቲክ ናቸው። ስሜቱ ጣልቃ ከመግባቱ በፊት መነሻዎቹ ይመሩታል። በየቀኑ ከራሱ ጋር አይዋጋም፣ ፋይት ውስጥ አይገባም። ውጊያ የለበትም ማለት ግን አይደለም። ውጊያውን በስርዓቶች በሲስተምስ ተክቶታል እንደማለት ነው። በሲስተም ነው የሚዋጋው። አንተም ተመሳሳይ ስርዓቶችን መፍጠር ትችላለህ። አእምሮህ በወጥነት እንዲሰራ ፕሮግራም ማድረግ ትችላለሽ። ማመንታትን ከዕለት ተዕለት ህይወትህ ማስወገድ ትችላለህ። ዲሲፕሊኑ በስሜታዊነት ላይ የማይመሰረት አዲስ ማንነት መገንባት ትችላለህ። ዋናው ቁልፉ መደጋገም ነው፣ ሪፒቴሽን ነው። ሪፒቴሽን፣ ድግምግሞሽ፣ ወጥነት እንጂ ፍጹምነት አይደለም። ፍጹም መሆን አይደለም። ፐርፌክት የሚባል ነገር አይደለም። እሱ አይደለም። በመደጋገም የፈጸምከው እያንዳንዱ ነገር፣ እያንዳንዱ ተግባር ለሚገነባው የዲሲፕሊን ማንነት የምትሰጠው ድምፅ ይሆናል። ይህን ሳደርግ እንደዚህ ይሆናል፣ ይህን ሳደርግ እንደዚህ ይሆናል፣ ይህን ሳደርግ እንደዚህ ይሆናል ካልክ በቃ አለቀ። እነዛን ምልክቶች፣ እነዛን ድርጊቶች ባከበርክ ቁጥር ይበልጥ ትጠነክራለህ። ሳታስብ እርምጃ በወሰድክ ቁጥር ወደምትፈልገው ህይወት ይበልጥ ትጠጋለህ፣ ትቃረባለህ ወደምትፈልገው ህይወት። በሂደት ዲሲፕሊን ውጊያ፣ ፍትጊያ፣ ግልጫ መሆኑ ያበቃል። ወደፊት የሚሸከምህ የረጋ የጸናና አውቶማቲክ የሆነ የህይወት ሪትም ስልተምት ይሆናል አይደል? ሪትሞች በጣም የተደጋገመ መልካም ሪትሞች ጆሮአችን ላይ ደስ የሚሉን እኮ ለዛ ስነ ስርዓት ያላቸው ነገሮች
በስነ ስርዓት የተቀራበኑ ሪትማቸው የተስተካከለ አንተ ሪትም አታበላሽ ሲባል አልሰማችሁ? ሙዚቃ ተጫዋቾች አካባቢ የተበላሸ ሪትም ጆሮ ላይም ደስ አይልም። ህይወት ላይም እንደዛው መነሻዎች ያንን ኃይል ይፈጥራሉ። መነሻዎች ያንን የህይወት ስልተምት ይፈጥራሉ። መነሻዎች ያንን አዲሱን ማንነትህን ይፈጥራሉ። ከእንግዲህ በኋላ የማይደራደረው ማንነትህን አንድ ቀን አይደለም፣ የሆነ ቀን አይደለም፣ በሂደት አይደለም። እንደሱ አይደለም። ዝግጁነት ሲሰማህም አይደለም። አሁን ነው። ይሄ ቪዲዮ ይሄ ነገር የተግባር ቪዲዮ ነው ብያለሁ። ስለዚህ ወደ ቀድሞ አሁን ልክ ይሄን ቪዲዮ እንደጨረስክ ወደ ቀድሞ ልማድህ አትመለስ። አንድ ሊጠቅምህ የሚችልን ነገር እንደ ምልክት አስቀምጥ። ስልኬን ከዚህ ሰዓት እስከዚህ ሰዓት አላይም፣ አልነካም የፈለገ ሲንጭ ማለት ስልክ ልትደዋወል ትችላለህ። ይሄ ኖቲፊኬሽን ምናምን ወደ ማህበራዊ ሚዲያ ወደ መዘናጋት የሚወስዱህን ነገሮች በቃ ከዚህ ሰዓት እስከዚህ ሰዓት አላይም፣ ከዚህ ሰዓት እስከዚህ ሰዓት የምሰራው ስራ ላይ አተኩራለሁ ልትል ትችላለህ። ይሄን እንደ ምልክት ልታስቀምጥ ትችላለህ። እስከ ዛሬ ድረስ ተደጋጋሚ ጠዋት እነሳለሁ ብለህ ሳትነሳ ቆይተህ ከሆነ፣ ስፖርት ሰራለሁ ብለህ ሳትነሳ ቆይተህ ከሆነ፣ ጸሎት ሄዳለሁ ኪዳን አድርሳለሁ ብለህ ሳትነሳ ከሆነ ቆይተህ ከሆነ ማታ ነጠላህን አዘጋጅተህ ተኛ። ለስፖርትም ከሆነ ማታ የስፖርት ትጥቅህን አዘጋጅተህ ተኛ። ሌላም የምታደርገው ነገር ካለ ጠዋት ተነስተህ ለአንድ ነገር ለማድረግ የሚረዳህን ነገር እንደ ምልክት አስቀምጥ። ስለዚህ እነዛ ምልክቶች እነዛ ትሪገርሶች ዲሲፕሊንን ለመመስረት የሚያግዙ ይሆናሉ። መልካም። ስለዚህ ከባቢን መፍጠርን የተመለከትንበት የዛሬው ክፍላችን ይህን ይመስላል። ለምንድነው ደግመን እናንሳው እስቲ። ለምንድነው ይሄንን ነገር ማወቂያችን የሚያስፈልገው? ለምንድነው ይሄ ነገር አስፈላጊ የሆነው? ለምንድነው ይሄ ነገር ከሌሎች ቪዲዮዎች የተለየ የሆነው ካልከኝ፣ ለህይወት ይሄኛው ብቸኛው መንገድ ነው እያልኩ አይደለም። ህይወት መንፈሳዊ ነው። ሌላው መንፈሳዊ ነገር አውቶሪቲ አለ፣ ከዛ በላይ የሆነ ነገር። እሱን የሚያስተምሩ በርካታ መምህራን አባቶች አሉ። ራሱ የእምነታችን መጽሐፍ ቅዱስ መጽሐፍ በአእምሮአችሁ መታደስ ተለወጡ ይላል። አእምሮ መታደስ አለበት። አእምሮን የማደስ የመለወጥ ስራ ደግሞ የኛ ስራ። መንፈሳዊ ቦታዎች፣ መንፈሳዊ ዓለም ነፍሳችን ላይ የሚሰራ ነገር ሆኖ አእምሮአችን ላይ የሚሰራው ነገር ግን ሁለንተናዊ ነገር ነው። መሬት ላይ መውረድ ያለበት ነገር አለ። አእምሮአችን መታደስ አለበት። አእምሮአችን የሚታደሰው እንዴት ነው? ለምንድነው አእምሮ መታደስ ያስፈልገው? ምክንያቱም አእምሮ በተለያዩ ነገሮች ዲስትራክት ለመሆንና ጥሩ ቢሆንም ባይሆንም ምቹ ስፍራ ሆኖ የታየው ነገር ላይ የመቆየት ልማድ ስላለበት ከማይመቹ እና ግን እድገት ከሚያመጡ ሁኔታዎች ጋር ራሱን ማላመድ ስለማይችል እኛ እዛ ጋር ጣልቃ ገብተን የምንሰራው ስራ ነው ማለት ነው። ለዚህ ስራ ደግሞ አንዱ መሳሪያው ዲሲፕሊን ነው። ዲሲፕሊን ስለሆነ ነው ይሄንን ነገር እየተነጋገርን ያለ ነው። ስለዚህ ራስን የማስገደድ ራስን ግድ የማለት ለመልካም ነገር አስፈላጊ የሚሆነው ለዛ ነው። ብዙ አቀደናቸው ያላሳካናቸው ነገሮች ያልተሳኩት ቢኮዝ ኦፍ ዲሲፕሊን እጥረት ነው። ራሳችንን ስላላስገደድ ነው። በራሱ ጊዜ እንዲመጣ የምንጠብቃቸው ነገሮች አሉ። እንተዋለን ያልናቸው፣ እናደርጋለን ያልናቸው፣ እናድጋለን ያልናቸው፣ ይሄን ጀምራለሁ ያልናቸው፣ ይሄን ጀምረን ያላስቀጠልናቸው ነገሮች በራሳቸው ጊዜ መሰስ ብለው የሚመጡ አይደሉም። ሰለሄ መለሄ የሚባል አካሄድ የለም። ውጊያ አለ። ከማንኛውም አካል ጋር ከምታደርገው ውጊያ ባሻገር ከራስህ ጋር የምታደርገው ውጊያ ከሁሉም ነገር ወሳኙ ፓርት እሱ ነው። ራሱን የሚገዛ ከተማን ከሚገዛ ይበልጣል ተብሎ የተጻፈው የተነገረን በቅዱስ ቃሉ አማካኝነት ለዚህ ምክንያት ነው። ስለዚህ ራስን መግዛት ማለት ዲሲፕሊንድ መሆን ነው። ስነ ስርዓት ያለው ሰው መሆን ነው። በራስ ላይ ወታደር መሆን ነው። በራስ ላይ ጀነራል መሆን ነው። ብዙ ጊዜ ሌላው ሰው ላይ ጀነራል ለመሆን ይቀለናል። ሌላው ሰው እንዲያርግ ለማለት በጣም ይመቸናል። በጣም ምቹ ሁኔታችን ነው እሱ። ግን ራሳችንንስ? ስለዚህ ራሳችንን ስለማዘዝ ራሳችንን ዲሲፕሊን ስለማድረግ ነው በዚህ እኛው ክፍል እየተነጋገርን ያለ ነው። ስለዚህ የሚጠቅማችሁ ቦታ ስለሆነ የቦታ በብቃት ተከታተሉት። አዳዲስ ነገሮችን ለመትከል የሚነቀሉ ነገሮች አሉ። መንቀል ያለብን ነገር አለ። ማፍረስ ያለብን ነገር አለ ከላያችን ከአእምሮአችን ላይ። ከነቀልን ካፈረስን በኋላ አዳዲሶቹን ልማዶችና መልካም የሆኑትን ልማዶች ደግሞ እንተክላለን ማለት ነው። ስለዚህ በቶን
የሚቆጠሩ መጽሐፍት ብናነብ በጣም ብዙ ሺህ ሰዓታት የሞቲቬሽናል ቪዲዮዎች የኢምፓወርመንት ቪዲዮዎችን ብንከታተል ያ ነገር ወደ ተግባር እስካላወረድነው ድረስ የሰዎቹ ነው። አሁን እኔም ራሴ ይሄን ነገር የምነግራችሁን ነገር ወደ ተግባር እስካላወረዳችሁት ድረስ ያ ነገር የእናንተ ሊሆን አይችልም። ስለዚህ በቀጣይ ክፍሎች ደግሞ ተንተን እያደረግን እያሰርነው እንሄዳለን። አብራችሁኝ ስለሆናችሁ በጣም ደስተኛ ነኝ። በጣም አመሰግናለሁ። ተመልሰን እንገናኛለን። ለዛሬው ለአሁኑ እዚህ ላይ እናበቃለን። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ተመልሳችሁ ነው ተመልሰሽ ነኝ ተመልሰን እንገናኛለን። ፕሬዝ ጋድ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።